እኮ ቀለበቱ ያለ ፍላጎቱን ያወለቀው። ስለዚህ ይሄ ነገር ያስጠይቃችኋል። ገባሽ? እሱንም ኤፍሬምንም ያስጠይቃል። ገባሽ? ጋብቻ ቀለበቱን ሲያወልቅ ያላስጠየቀው ወይም ያልተጠየቀ ሰው ለሄርሜላ ያደረገውን ቀለበት ስላወለቀ ነው ማን ነው የሚጠይቀው? ነው እኔ እኮ ግራ ገባኝ። ወይስ ቀለበቱ ላይ አሰርታችሁበታል? ወይስ የሰራው ሰውዬ ነው የሚጠይቀው? እንዴ ይሄ አረተው እንዴ ይሄን አክል አራት አጃጅሉን በእናታችሁ። ቀለበት ስላወለቀው ምን የሚመጣ ነገር አለ? እስኪ ንገሩኝ። እኔ ማለት አይ ዶንት ኖ እኔ እንጃ። ኤርሜላንም የምትወዱ የምትደግፉ ሰዎች እስኪ ንገሩኝ። ቀለበቱን ስላወለቀባት የሚመጣ ነገር አለ? ምንም የሚመጣ ቀለበት አድርጎ ስንቱ ይከሰከሳል እኮ ሚስቱን የልጁን እናት አስቀምጦ እኮ ስንቱ አሸሸ ገዳሜ ይላል እኮ። በሚስቱ ላይ እኮ ሰው ቀለበት አድርጎ ሳይፈታት እኮ ወሽማ አስቀምጦ ቅምጥ አስቀምጦ ስንት ሰው እኮ ምን እንደሚያደርግ እኮ እናውቃለን እኮ ከተማ ውስጥ። ምንድነው መቀባጠሩት? አይደለም ይሄንን ተራ ቀለበት መቼ ነው ያመንሽው? ደግሞ ስራሱ መግባት አለችኝ። አሁን ያወራን ነበር እንዴ አብርሃም ደህና አይደል እንዴ? ላንቺና ለኤፍሬም እንዴት ነው? በነገራችን ላይ ሩታ አብርሃም ደህና ነው ብላ የተከራከረችው እናንተ እንደምትሉት ስሟን እያጠፋችሁ እዛው ቆማችሁ እኮ መተተኛ ነሽ አንቺ ነሽ እንደዚህ ያደረግሽው ያላችኋት እንዴት ነው? አዎ እኔ ነኝ እንደዚህ ያደረኩት ታሟል እንጉሰዱና አሳክሙት ልትል የምትችለው? ቆይ እናንተ ራሱ አንተ በሩታ ቦታ ብትሆን ይሄን ብትባል ደስ ይላል? ወይም እናንተ ሩታ ናት እንዲያደረገችው ምናምን የምትሉ ሰዎች እናንተ በሩታ ቦታ ሆናችሁ ያላደረጋችሁትን ነገር አድርጋችኋል እየተባለ እናንተ ብቻ ሳትሆኑ ቤተሰባችሁ እንኳን እነሱ በሌሉበት እየተሰደቡ መተተኛ ነሽ ምንድነሽ እየተባለ ቀላል ነገር እኮ አይደለም። አንድ ሰው መተተኛ ነው እኮ ሲባል በእግዚአብሔር የማታምን የሰይጣን አሽከር ምንድነው? የሰይጣን አሽከር ነኮ እያላችሁት እኮ ነው። ቀላል ስም ማጥፋት እኮ አይደለም። እንዲህ እየተባለች እንዴት ነው አሁን እውነታችሁ ነው ታሟል እኔ ነኝ ያሳመንኩት እንድትላችሁ ነው የፈለጋችሁት? አረ ያገናዘብን ጎበዝ። እኔ ግን ዛሬ አንድ ቪዲዮ ያው እንዳይደራረብ ብዬ ሳልሰራ ያለፍኩት ሄርሜላ ቤት የተለቀቀ ቪዲዮ አለና ግራ የገባኝ ነገር ምንድነው? ኦሬዲ በቃ ተለያይተዋል አይደል እነዚህ ልጆች ከዚህ በኋላ አንድ ላይ ሆኑ ወይ የሆነ ነገር ከሌለ ወይም ኤፍሬም እሷ ቤት ሄደ ማግኘት የምትፈልገው ነገር ከሌለ በስተቀር መሄዱ ለምን እንዳስፈለገ አላቅም። በምን ሐሳብ እንደሰራችሁት ቪዲዮን አላየሁትም፣ ግን ከቡዜ ጋር ስትጨቃጨቁ ምናምን ነገር ተቆርጦ አይቻለሁኝ። ቡዜም ሄርሜላ ቤት ምን እንደምትሰራ አላቅም። አንተም ሄርሜላ ቤት ለምን መሄድ እንዳስፈለገ አይዶን ነው። ለምን ነገሮችን ውስብስብ እንደምታደርጉብን እኔ እንጃ። የምታውቀው ነገር ካለ ወይም እዛ ቤት ሄደ ማግኘት የፈለግከው ብቻ የሆነ ነገር የተደበቀ በቃ የሆነ ነገር መውሰድ የምትፈልገው ነገር ካሌለ ወይም ካልኖረ በስተቀር እዛ ቤት ደጋግመ መሄድ ምን ጥቅም ምንድነው ማለት? እኔ እንጃ። አይኖ ከወንድም ጎን መቆም የወንድም ትዳር እንዲመለስ በቃ ወንድም ከሩታ ጋር ታርቆ ልጁን እንዲያሳድግ መፈለገ በጣም የሚበረታታም የተባረከም ሐሳብ ነው። ከዛ ውጪ ግን ከሄርሜላ ጋር የምትገባበት ሰጣ ገባ ምንም እኔ ሄርሜላ ለወንድም ክፉ ሰው ናት ምናምን ብዬ አላስብም። ምክንያቱም ወዶ ፈቅዶ ወደ ሄርሜላ የሚሄደው ወንድም ስለሆነ ማለት ነው። አስገድደው እጁን ጠምዝዛ በጉልበት አልወሰደችውምና እንግዲህ ወንድምህም ፈቅዶ የሄደበት ህይወት እስከሆነ ድረስ ያው እሷም አብርሃም ፈልጓት ቢመጣም ብትመቸውም ትዳር ያለ ሰው ነህ አልፈልግም፣ እኔም ሴት ነኝ፣ እርጉዝ ሚስት አለ፣ እንደዚህ አይነት የማይረባ የሆነ የተልከሰከሰ ነገር ውስጥ መግባት አልፈልግም፣ ተራ ሴት አይደለሁኝም፣ እኔም አንተም ክብር አለኝ እንደምትለው እኔም የተከበርኩ ሴት ነኝ ብላ አብርሃምን መመለስ ትችል ነበረ። ስለዚህ አብርሃምም ሄርሜላ ምንም የሚለያይ ባህሪ የላቸውም። በቃ ሁለቱም ጋር ምንድነው ወይ ሴሰኝነት ወይ ራስ ወዳድነት ወይ የሆነ ነገር ነው በቃ ሁለቱን ያገናኛቸው። ስለዚህ ያንተ አንድ ስራ ሊሆን የሚገባው ወንድምህን ከዛ ህይወት ውስጥ እንዲወጣ ማድረግ። እዛ ህይወት ውስጥ እንዲገባ ያደረገው የሆነ ነገር ተደርጎበትም ከሆነ ከሄርሜላም ዘንድ ሊሆን ይችላል፣ በአቤላ በኩልም ብቻ የተፈጠረ የሆነ ነገር ካለ ያን ነገር ለማጥራት ምናምን ነው መሆን ያለበት። ከዛ ውጭ ደጋግመ ሄርሜላ ጋር መሄድ ለአንተ የማይሆን ስም እንዲሰጥ ነው የሚያደርገው። የምትሄድበትም ምክንያት ካለ ወይም የምትሄድበት ምክንያት ካለ የሆነ ቀረ የምትለው ነገር ካለ አብርሃምን እስከ መጨረሻው ነፃ ሊያወጣልኝ የሚችል ነገር አለ ከሷ ቤት መውሰድ የምፈልገው ወይም ከሷ ማወቅ የምፈልገው ነገር ከሆነ ግልጽ አድርገ ነገር። ከዛ ውጪ እኔ አልተመቸኝም። እውነቱን እንነጋገር ከተባለ እኔ አልተመቸኝም። ቪዲዮውን ያያችሁ ሰው ካላችሁ ንገሩኝ፣ ወይ እኔ በኋላ ቪዲዮውን አያወራም። አንቺ ከሌላ እያደረጉ ሐሳቤ ገብቶሻል። ለውጥ የለውም አብርሃም ነው ቆይቻለሁ ካየሁት ለውጥ እያየሁበት ነው ያለሁት። ሰው ባይረሳም ግን አብርሃም ኦሬዲ እንደ ድሮ አይደለም ፈዟል። ያ የመፍዘዝ ነገር የመጣው ከምንድን ነው? ሕክምና መሄድ ካለበት እንውሰደው። እኔ ግን የግራ የገባኝ ነገር ምንድነው ብቻ የሆነ ሾርት ሚሞሪ ሆነን ካልሆነ በስተቀር ሜሪ ቅርብ ጊዜ ሩታን እንደ ጠላት ከዛ ለአብርሃም ደግሞ እንደ ወዳጅ ሆና እንትን ስትል ነበርና ያ ነገር ከምን ደርሶ ነው አሁን በአንድ ጊዜ ተገልብጣ እንደገና የሩታ
በጣም አሳቢ ዘመዷ የቅርቧ ምናምን አይነት ሰው እንደሆነች አልገባኝም። እኔ እስከ መቼስ ነው ሩታ በእንደዚህ አይነት መንገድ የምትቀጥዩ? በአንቺና ሜሪ መካከል ዝምድና አለ ምናምን ትይናለሽ። እንግዲህ ዝምድናም ካለ ዝምድናውን እንደ ዘመድ ማስቀጠል ትችላለሽ። ከዛ ውጪ አንዴ ለአንቺ በጣም የምታስብ አንቺም ደግሞ ልክ እንደምታስፈልግሽ ምናምን በቃ በጣም ወዳጅ አይነት ነገር ትሆናላችሁ። ከዛ ደግሞ እንደገና ተገልብጣ አንቺ በጣም ክፉ እንደሆንሽ አብርሃም ላይ የማይሆን ነገር እያሰብሽ እንደሆነ ምናምን ነገር እንደገና ስምሽን ስታጠፋ ነበር አይደለ? ሄርሜላ የጠፋች ሰዓት ላይ አንቺም እጅ እንዳለበት ሆን ብላችሁ ተመሳጥራችሁ ምናምን ነገር ሄርሜላን የሆነ ነገር እንዳደረጋችኋት ምናምን አድርጋ ብቻ በቻለችው አቅም ራሷን ከዛ ነገር ውስጥ እንዳወጣች ከአንቺ ጋር ሆና አብርሃምን የማይሆን ነገር እያደረገች እንደነበረ ወይም እና አብርሃም ላይ የማይሆን ነገር እያደረጋችሁ እንደነበረ፣ አሁን ግን ከዛ ወጣ ለአብርሃም የምታስብና የምትጨነቅ አሁን ዳኒ የሆነ ያለውን አይነት ሰው ማለት ነው። ያንን ሆና ወደ አብርሃም ቀርባ ነበር አይደል? በምን ፍጥነት ተመልሳ እንደገና ያንቺ ወዳጅና ያንቺ ሐሳቢ ልትሆን እንደቻለች አላውቅም። በባለፈው ቪዲዮ ላይ ያልተናገርኩት ነገሩን ውስብስብ ማድረግ ስላልፈለግኩኝ ነውና የሩታ ትልቁ ድክመትሽ ይሄ ነው። ስንፍናን በሉት ምንም ብቻ የሩታ ትልቁ ችግር ይሄ ነው። ወዳጅና ጠላቷን አትለይም። እኔ እንዴት እንደሆነ አላውቅም። ብዙ ነገር ላይ ጎበዝ ነሽ፣ በዚህ ነገር ግን በጣም ደካማ ነሽ። ስምሽን ያጠፉ ሰዎችን ዝም ትያለሽ፣ ስምሽን አታጠሪም። ለአንቺ ምንም ላይመስልሽ ይችላል፣ ግን ብዙ ሰዎች ይሄ ነገር ሳይጠራ ከሄደ እውነትም የተባልሽውን አይነት ሴት ነሽ ወይም ሰው ነሽ ብለው ነው የሚያስበው። አብርሃምን የተጫወትሽበት የሆነ ነገር አድርገሽው ምናምን ነገር ወደ ራስሽ እንደመለሽው አድርጎ ነው ሰው የሚያወራብሽ። ያ ማለት ለምሳሌ ሩታ አብርሃም ላይ መተታ ሰርታ አፍዛ ደንዝዛ ምናምን እያሉ አይደለ እስካሁን ድረስ እያወሩ ነው አይደለ? ስለዚህ ይሄንን ስምሽን ደግሞ አብርሃም ራሱ ማጥራት አለበት። ምንም እርግጠኛ የሆኑበት ነገር ከሌለ እዚህ ልጅ ላይ ምንም ያደርግሽው ነገር ከሌለ ስምሽን ማጥራት አለብሽ። እንደ ተራ ነገር አትመልከቹ። በነገራችን ላይ ሁሉም ነገር ላይ ብልጥ መሆን አይቻልም። ሁሉም ነገር ላይ ጎበዝ መሆን አይቻልም። አይኖ ሰዎች ነን፣ ደካማ ነን። ግን ደግሞ ሰው ደግሞ ክፍተቱን አይቶ ሲነግርሽ ችግር ሊያመጣብሽ የሚችልና ስምሽን እስከ ወዳኛው ድረስ አጥፍቶ ሊቀር የሚችል ነገር በሰው ልብ ውስጥ ከሚቀር አንቺም የጠፋው ስምሽን ይሄው ባልሽ ከጎንሽ አለ ተመልሻለሁ ብሏል። እሱን ነገር ማጽዳትና ማስተካከል አለበት። ታሞም ከሆነ ጸሎትም ሕክምና የሚያስፈልገው ከሆነ ነገሩ ውሰጁ። በነገራችን ላይ በቃ ምክንያቱም የሆነ ነገር ሲፈልግ አሁን ትናንትና ቀለበት ለማውለቅ ምን ለማውለቅ በጣም ፐርፌክት በቃ እንደ ጤነኛ ሰው ሲያደርገው ነበረ። ከዛ በኋላ ደግሞ ዛሬ ደግሞ የሆነ እንደፈዘዘ እንደደነዘዘ አይነት ነገር አክት ያደርጋል። በቃ ይሄንንም ነገር ግልጽ ማድረግ ያለብሽ ነገር ካለ መናገር የምትፈልጊ ግልጽ ማድረግ ያለብሽ ነገር ካለ ለህዝቡ ግልጽ ማድረግ ነው። ከዛ ውጪ አብርሃምን ለመመለስ ወይም ደግሞ አብርሃምን ስለምታፈቅሪው አንቺ የምትዋረጅበት አንቺ በሰዎች እየተሰደብሽ በሰዎች እየተንቋሸሽ ቤተሰቦችሽ በአንቺ የተነሳ እየተሰደቡ ባላደረግሽው ነገር አይ ዶንት ኖ በእንደዚህ አይነት ነገር ውስጥ የሚመሰረትም ትዳር የሚመለስም ባል የሚታደስም ኪዳን ምን አይነት እፎይታን ወይም ምን አይነት ደስታ ሊሰጥሽ እንደሚችል አላውቅም። ይህን ነገር አስቢበት። ክብርሽን እያስደፈርሽ የምታስተካኪው ትዳር የለም። ከሁሉም ነገር በፊት ክብር ይቀድማል። ስለዚህ አስቢበት። ቀላል ነገር አይደለም የተባልሽው። ይህንን ነገር ነግሬሻለሁ። የምትወዷት የምትሰማት የምትከተሏት ሰዎችም ይህንን ነገር ጻፉላት ወይ ንገሯት። በቃ ለአብርሃምም ንገሩት። መቼም በቲክቶክ ቪዲዮ ሲለቅ ምናምን ነገር ታሞ አይደለም መድኃኒት ተደርጎበት መተት ተደርጎበት አይደለም አይደል? እሱንም የሚያደርገው የሆነ ቪዲዮ እንቀረጽና በእኔ ቲክቶክ እንልቀቅ ሲል መቼም ታሞ አይደለም አይደል? ጤነኛ ሆኖ ነው። እቺን አስታውሳት። ወደ እምነት ቦታም ከሆነ እንሄድ ማለት በቃ ወደ መፍትሄ ነው። ቆይቻለሁ ካየሁት ለውጥ እያየሁበት ነው ያለሁት። ሰው ባይረሳም ግን አብርሃም ኦልሬዲ እንደ ድሮ አይደለም ፈዟል። ያ የመፍዘዝ ነገር የመጣው ከምንድን ነው? ሕክምና መሄድ ካለበት እንውሰደው። እኔም ያልኩት ያንን ነው። በቃ ወደ መፍትሄ አሁን ባልሽን አግኝተሻል አይደል? አንቺ ባልሽ እጅሽ ላይ ነው። መፍትሄሽን በራስሽ መንገድ ነው ማድረግ ያለብሽ። ቤተሰብ ደግሞ መግባት ካለብን እንግባ። ሕክምናም ከሆነ መሄድ ያለብን ቦታ እንሂድና የልጁ ወደ ነበረው ሰላም ይመለስ። በነገራችን ላይ እነ ቡዜም በእንደዚህ አይነት መንገድ ከሩታ ጋር ቢያወሩና በእንደዚህ አይነት መንገድ ለመግባባት ቢሞክሩ ኖሮ ወይም መግባባት ቢፈጥሩ በቀላሉ አብርሃም ሆኗል የተባለውን ነገር መፍትሄ የሚያስፈልገውን ነገር ማድረግና ማግኘት ይችሉ ነበር። እነሱ አብርሃም መፍትሄ ከመስጠት ይልቅ ያሳመመችው ሩታ ናት መተት ያደረገችበት እሷ ናት እንደዚህ እንዲፈዝ እንዲደነዝዝ ያደረገችው ምናምን ብለው ስም ማጥፋቱ ላይ ነው የጎበዙትና የጠነከሩት። ግን ከዛ ውጪ እርግጠኛ ባልሆኑት መረጃ በሌላቸው ነገር በማያውቁት ነገር በዚህ ደረጃ ከጥላቻ ተነሳስተው የሰው ስም ለማጥፋት ከሚሞክሩ ፈዟል፣ ትክክል አይደለም፣ ይሄ እንደዚህ አይነት አብርሃም እኛ አናቅም ምናምን ብለው የተፈጠረ ነገር ካለ እዛው አውርተው መታከምም መጸለይም ጸበልም ብቻ እነሱ እናምንበታለን ባሉት ነገር ለልጁ መፍትሄ የሆነ ነገር ማድረግ ይችላሉ። ያ ነው እኔን ያላስማማኝ። በነገራችን ላይ አብርሃም ላይ ለውጥ አላየህም
ተናገር ያለውኝ እኮ ደጋግሜ ስለማሰሙኝ እኮ ነው። እናንተ ገና የቪዲዮ 1 ደቂቃ ላይ ማውራትን ኢንትሮ መግቢያ አምጥቼ ከመሃል ላይ አምጥቼ ማስቀምጠውን ቪዲዮ ብቻ አይታችሁ ኮሜንት ስለምትጽፉ በእናንተ አልፈርድም። በቃ ምንም ማድረግ አይቻልም፣ ችግር ስላለባችሁ ማለት ነው። ግን ደጋግሜ ስናገር ነበረ አብርሃም ለአንተ አልተለወጠብህም ወይ እንዴ? ተለውጧል እኮ ምንም እንዴ። ይሄንን እኮ አብርሃም እኔም አላውቀውም ግን ሙሉ ለሙሉ አልተለወጠብኝም። የሆነ ቦታ ላይ መሳቅ የሚፈልግ የሆነ ቦታ ላይ መናገር የሚፈልገውን የሚናገር የሆነ ቦታ ላይ ደግሞ እንደታመመ የሚሆን ከዛ ደግሞ የሆነ ቦታ ላይ ደግሞ እንደታመመ ሰው ሆኖ በስልታዊ ማፈግፈግ ከሄርሜላ መራቅ የሚፈልግ አብርሃም ነው የተመለከትኩት። ለዛ ነው አብርሃም የሆነ ሻሻ እየሰራን ነው። እኔ የፈለገ ተአምር ቢፈጠር በነገራችን ላይ እማላምነው ሰው ቢኖር አብርሃም እንግዲህ ወደፊት እንዳምነው ሊያደርገኝ የሚችል ነገር ሲያደርግ ላምነው እችላለሁ። ከዛ ውጪ በምንም ተአምር እንዴ ለሚስቱ ያልታመነ ሰው ጠበስኳት ላላት ወሽማውም እንኳን መታመን ያልቻለ ሰውን እንዴት ነው እኔ ላምነው የምችለው? እንዴት ነው የምታስቡት? እኔ ባዳው እኔ ከሚዲያ ውጪና ወይም አንድ ቀን ውጪ አግኝቼው ማላቀውን ሰው እንዴት ላምነው እችላለሁ? ይሄን ሄርሜላ እንኳን አላመነችውም እኮ ብዙ ነገሯን አሳልፋ የሰጠችው ሄርሜላ እንኳን አብርሃምን አምና ተረጋግታ መቀመጥ አልቻለችም እኮ። በዛ የተነሳ አይደል የምትዝረከረከው? በዛ የተነሳ አይደል ክብሯን እየጣለች ያለችው? እምነት ቢኖራት ኖሮ ይሄን ሰው እውነትም ባሌ ነው ያፈቅረኛል ብላ የምታምነው ቢሆን ኖሮ እኔን ጥሏት ወደ መጣው ሚስቱ አይመለስም ብላ የምታምን አይነት ሴት ብትሆን ኖሮ ሄርሜላ እንደዚህ ትዝረከረክ ነበር? አትዝረከረክም። ለዛ የፈለጋችሁትን ብትሉ እኔ አብርሃምን አላምነው። ነገ ከነገ ወዲያ 2 ቀን 3 ቀን እኮ አብርሃምን መጠበቅ ነው። ነገ ከ3 ቀን ከ4 ቀን በኋላ ሄርሜላን እየጎተተ ሊመጣ ይችላል። በነገራችን ላይ መናገር ያለብኝን እውነት ልናገር ብዬ እንጂ አብርሃም ወደ ሚስቱ ተመልሷል የሚል ሙሉ እምነት ኖሮኝ አይደለም እንዴ። እንደ አብርሃም ኮሽታ ያለበት አለ እንዴ? ፍሬው ምን አለ በሉኝ። እኔ እንዴ ነገ ሄርሜላ ደግሞ ነቅቻለሁ ተመልሻለሁ ደራሴ ብሎ ወደ ሄርሜላ ካልተመለስኩ ብሎ ደግሞ ነገ ጓገጭ ሲል ታያላችሁ እንዴ። ነችና አብርሃም እንዴት ነው እንጂ ይዘሽ ይወጣሽ የገባሽ ያያዩት ነው። ደህና እንዳልሆነ እኮ ያያዩት ነው። የምታወራበት በዚህ መንገድ አይደለም። ዲስሪስፔክት እያረካት አይደለም። ነው ዲስሪስፔክት እያረካት አይደለም። ደህና ነው ስለምትል አንድ ይሄ ነገር ተመችቷታል። እሷ ለጠይቃት እኮ በስነ ስርዓት ጠይቃት። እንደዚህ መሆኑ ተመችቶሻል? እንደዚህ ሆኖ ቤቱን እያለ ነው ምናምን አንቺን መርጧል ምናምን ብለሽ አንቺ የምታስብ አብርሃም እንደዚህ ሆኖ እኔ እኮ አሁን ይሄን መጠየቅ ምን ማለት ምን ጥቅም አንተ ምን ጥቅም ይሰጣል? ምንም እኮ የሚሰጥ ጥቅም የለም። አብራችሁ ስታስቡ የነበሩት ነገር ባለመሳካቱ ተናደ ነው እንደዚህ ይሆንክ ያለው። እኔ ዳኒ ሐሳብ ራሱ ምንም ሊገባኝ አልቻለም። እኔ ሄርሜላ ብቻ አይደለችም አንተ ራሱ ከዚህ ጥንቅጥ የሆነ ነገር ውስጥ መውጣት አለብህ። ምን ጥቅም ቆይ ምንድነው አሁን ዳኒ ሊያስብል የሚችል ኦዲየንሶች ዳኒ እንደሚሉት ጀግና ነው ብለው እንዲያወሩም ሊያደርጋቸው የሚችል ነገር ዳኒ ባይኖር ኖሮ ሊያስብል የሚችል ነገር ምንድነው? እስኪ ዳኒ ባይኖር ኖሮ ብለው እንኳን እንዲያወሩ ሊያደርጋቸው የሚችል ነገር ምንድነው እያደረክ ያለው? ምንም እኮ እያደረክ አይደለም። እሷ ከፈለገችና ካመነችበት ምን አስጨነቃ? አንተ ቢፈዝ ቢደነዝዝ ምንም ቢሆን እሷ ተመችቶኛል በቃ ወደ እኔ መመለሱን ነው የምፈልገው ካለች እንግዲህ ምንም ማድረግ አይቻልም እኮ። እንደምትሉት እኮ መተት ምናምን አድርጋበት ቢሆን እኮ የሚዘልቅ አይደለም። ማንም ሰው መተት አድርጎ ዘልቆ አያውቅም እኮ አይደል እንዴ? አይደለም የሆነ ሰው ወደ ራሳችሁ እንዲመጣ መቼም እንደዛ አይነት መተት የሚሆነው መስተፋቅር ምናምን ነው አይደለ? የሆነ ሰዓት ላይ እኮ ይሄዳል እኮ ቤተክርስቲያን፣ የሆነ ሰዓት እኮ ቸርች ይሄዳል፣ የሆነ ሰዓት እኮ ጸሎት የሚባል ነገር ያጋጥመዋል። ማንም ሰው በመተት ተይዞ ወይ ሞቶ ያርፈዋል ወይ ደግሞ እግዚአብሔር ነፃ ያወጣዋል። በቃ እኮ ለእሷ ምንም የሚጠቅማት ነገር እንደሌለ ዘላቂነት የሌለው ነገር እሷ ራሱ የስጋት ህይወት የሆነ ከራሱ እንዳልሆነ እያወቀች እወድሻለሁ ቢላት ቢስማት ምን ቢላት እሷ ባደረገችበት መተት ስለሆነ እንደዛ የሚላት እሷ እንኳን ደስታ አይሰጣትም። በዛ መንገድ እናንተ በምትሉት መንገድ ቢሆን አብርሃም ወደ ሩታ የተመለሰው ሬሳ ነው እያቀፈች ያለችው፣ ከሬሳ ጋር ነው አብራ እየሆነች ያለችው። ምክንያቱም የራሱን ፍቃድ ማድረግ የማይችል እሱ ፈልጎ አይደለም፣ እሱ ፈልጎ የማያደርግ እሱ ፈልጎ የማይወዳት እሱ ፈልጎ የማያቅፋት እሷ ባስደረገችበት ነገር ነው ወድሻለሁም ቢላት ቢስማትም ቢያቅፋትም በነገራችን ላይ። ስለዚህ እሷ ናት መልሳ ነገ ጣጣ ውስጥ የምትገባው። ዞሮ አሰራችበት የምትሉት መተት መልሶ እሷን ነው የሚይዛት። በነገራችን ላይ ሰይጣን እንደዛ ነው የሚሸውድ። መጀመሪያማ ለአንተ መፍትሄ የሚሰጥ መስሎ ለአንተ የሆነ ነገር የሚያደርግልህ መስሎ ስንቱ ሀብት ሰጣሃለሁ ምን ሰጣሃለሁ እየተባለ ተንከባሎ ጅብ ጋልቦ ምን አድርጎ ስንት አይነት መስዋዕት አቅርቦ ከዛ ኪዳን ከፈጸመ ምን ካለ በኋላ ሀብቱን ካገኘ ምናምን በኋላ ማን ሰላም ሆኖ አይታችሁ ታውቃላችሁ? ወይ የሆነ ልጁ በሽተኛ ይሆናል፣ ወይ የሆነ ልጁ ዘገምተኛ ይሆናል፣ ወይ እዛ ቤት ውስጥ ሁሉ ጊዜ ሰላም የለም፣ ወይ ጤና የለም። በዚህ በኩል ገንዘቡ ይመጣል፣ በዚህ በኩል በበሽታ፣ በዚህ በኩል በሆነ ነገር እየወጣ ያ ሰውዬ ለኛ አይን በስጋ አይን ብቻ ስንመለከተው ሀብታም ሊመስለን ይችላል። ገንዘቡን ያመጣበት መንገድ ትክክል ስላልሆነ ገንዘቡን የሰጠውን ፐርሰን ደግሞ ያው ፈጣሪ እግዚአብሔር ስላልሆነ
ዲሞኒክ የሆነ ሰይጣን ስለሆነ የሰጣው ያ ሰውዬ ሲሰቃይ ነው የምታዩት። ይሄ እኮ በየሰፈራችሁ በየጎረቤታችሁ ወይም በየሶሻል ሚዲያውም በየምኑ የምትሰሙት ነገር ነው። ምንም አዲስ ነገር አይደለም። ለዛ እንደውም ማዘን ያለባችሁ ለአብርሃም ሳይሆን ለሩታ ነው። እንደዛ ከሆነ እንደዛ ብላችሁ የምታስቡ ከሆነ አትሸወዱ። በነገራችን ላይ ከሆነ ታይም በኋላ ነው ግርግር ወይ ጭቅጭቅ መጣላት ምናምን የጀመረው እንጂ አብርሃም ብዙ ነገሮችን ካየ በጣም ካልበዛበት በስተቀር ሳይለንት ሆኖ ነው የሚያሳየው። እንደዚህ ምንም ሳይናገር ሩታና ወደዚህ እንሂድ ከኔ ጋር አሁን እንትና እንደዚህ አድርግ ተቀመጥ ተነሳ ብላ ተጣያሽው ነው። እኔ ግን ሩታ ማለት ነው ለምን አንቺ ስምሽን ለማጽዳትም ስትይ አይኖ ምንም ነገር እንዳላደረግሽ እነሱ ባይወሩም የሚመጣ ነገር የለም። ግን ለሚከተሉሽ ሰዎች ለሚሰሙሽም ለሚወዱሽም ለሚያከብሩሽም ሰዎች ስትይ ኑ እንሂድ እንዲታከም የምትፈልጉበት ቦታ እንዲጸለይለትም የምትፈልጉበት ቦታ ኑ እንሂድ ብለሽ ጉዳቸውን ማየት እኮ ነው። ቀላል ነው ማለት እላስ ይዘውሽ ምናምን ከሆነ ታያቸው አንዳንዴ ተሸነፊላቸውና እስኪ ጉዳቸውን ምን እንደሚመጣ እኔ ዝም ብላችሁ ራሱ የእምነት አባት የአብርሃምን አካውንና የአብርሃምን ሁኔታ ብታሳዩት አረ ይሄ ምንም አልሆነም ነው የሚሏችሁ። ምክንያቱም ስለሚያውቁ አንድ ሰው በሰይጣን ሲያዝ እናንተ ያላችሁትንም አይነት መተት ሲሰራበት ምን አይነት አክሽን እንደሚያሳይ ምን አይነት ነገር እንደሚያሳይ በደንብ አድርገው ስለሚያውቁ ዝም ብላችሁ እስኪ ጠይቁ የማታውቁትን ነገር ከምትለፈልፉ ማለት ነው። ወጥቶበት ዋናው ሐሳብ ትላንትና አብርሃም ከሄርሜላ ላይ ቀለበቱን ተቀብሏታል። ተረዳሽ? ይሄን ማድረጉ ደግሞ ልጁ ደህና ስላልሆነ እንጂ ትላንትና ተንበርኩ ቀለበት ያደረገላት ልጅ በዚህ መቅሰፍ ነው። ለኛን እንደሞኝ እንደ ጅል ስለምትመለከቱን እንጂ ዳኒ ቀለበቱን ማውለቁ ወይም አውልቂ ማለቷ ምንም እንደውም መሳቅ ነው ያለብህ። ተራ ነገር እኮ ነው። የሚስቱን ቀለበት አውልቆ የለ እንዴ? የቃል ኪዳኑን ቀለበት አውልቆ የለ እንዴ? ምንም እኮ አዲስ ነገር እኮ አይደለም። ይሄ ታገቢኛለሽ ብሎ ምናምን ያጠለቀላት አረተው። አንዳንዱ እኮ 3 ቦታም እኮ ያደርጋሉ እኮ እነዛ ሴቶች ከሱ እንዳይርቃቸው ምናምን ብሎ ብቻ አንዷ የሷ ብቻ እንደሆነ ነው የምታውቀው፣ ያቺኛውም የሷ ብቻ እንደሆነ ነው፣ ያቺም የሷ ብቻ እንደሆነ ነው የምታውቀው። ግን ለሶስት ሴትም ቀለበት የሚያደርግ እኮ አለ። ምንም ይሄ እኮ በህግ የሚያስጠይቀው ነገር አይደለም። ምክንያቱም ህግ እንኳን የሚያውቀው የቃል ኪዳን የሚለውን የጋብቻ ቀን ተፈራርመ የምታደርገው ነው የምታጠልቀውን ቀለበት እንጂ ይሄ በየሜዳው ታገቢኛለሽ ብለህ እዛ እንደ ዝርክርኮ እንደተንበርክከ እንትን የምትለውን ነገር አረ ተው፣ ይሄ ተራ ጉዳይ ነው። እንደዚህ እንኳን አትቀልም። ይሄ እኮ ቀለበቱ ያለ ፍላጎቱ ነው ያወለቀው። ስለዚህ ይሄ ነገር ያስጠይቃችኋል። ገባሽ? እሱንም ኤፍሬምንም ያስጠይቃል። ገባሽ? የጋብቻ ቀለበቱን ሲያወልቅ ያላስጠየቀው ወይም ያልተጠየቀ ሰው ለሄርሜላ ያደረገውን ቀለበት ስላወለቀ ነው ማን ነው የሚጠይቀው? ነው እኔ እኮ ግራ ገባኝ። ወይስ ቀለበቱ ላይ አሰርታችሁበታል? ወይስ የሰራው ሰውዬ ነው የሚጠይቀው? እንዴ ይሄ አረተው እንዴ! ይሄን አክል አራት አጃጅሉን በእናታችሁ። ቀለበት ስላወለቀው ምን የሚመጣ ነገር አለ? እስኪ ንገሩኝ። እኔ ማለት አይ ዶንት ኖ እኔ እንጃ። ሄርሜላንም የምትወዱ የምትደግፉ ሰዎች እስኪ ንገሩኝ። ቀለበቱን ስላወለቀባት የሚመጣ ነገር አለ? ምንም ይመጣ ነው። ቀለበት አድርጎ ስንቱ ሊከሰከሳል እኮ ሚስቱን የልጁን እናት አስቀምጦ እኮ ስንቱ አሸሸ ገዳሜ ይላል እኮ። በሚስቱ ላይ እኮ ሰው ቀለበት አድርጎ ሳይፈታት እኮ ወሽማ አስቀምጦ ቅምጥ አስቀምጦ ስንት ሰው እኮ ምን እንደሚያደርግ እኮ እናውቃለን እኮ። ከተማ ውስጥ ምንድነው መቀባጠሩት? አይደለም ይሄንን ተራ ቀለበት ለራንተ ማለት ነው። ስለሱ ጤንነት አሳስቦን የመጣው ስለ ሄርሜላ ተከራከረው። አንዴ ዝም ትላላችሁ ሁለታችሁ። አንዴ እሱ ይመልስልኝ። ገባሽ? አንዴ እሱ ይመልስልኝ። በቃ አብርሃም ለምንድን ነው ከሄርሜላ ላይ ቀለበቱን ያወለቀው? ከዚህ በኋላ ከሩታ ጋር ስለሆንኩኝ እሷ ላይ እጇ ላይ ምንም ቀለበት ምንም አይሰራም ብሎ ነው ዩሲ አያይሹ ነው ምንም አይሰራም የምትይው አንቺ ነሽ። አይደረግም፣ እንደዚህ አታድርግ፣ እንደዚህ አድርግ የሚሉት እየሰማሽ ነው ሜሮን። በነገራችን ላይ እደግምላችኋለሁ ሾርት ሚሞሪ ካልሆናችሁ በስተቀር ያኔ አብርሃም ከሚስቱ እንዲፋታ ማን ሲመክረው እንደነበረ እንተዋወቃለን አይደለ? አትሆንህም፣ ሚስት አታገብርህም፣ የማትፈለግበት ቦታ ምን ትሰራለህ ብለው ሲመክሩት የነበሩት ሰዎችን ታውቃላችሁ። እንዴት እንደዛ ትላለህ ሚስቴን? እንዴት እርጉዝ ሚስቴን እንደዛ ትላለህ? እንዴት ያ ሁሉ ነገር አብረን አሳልፈን እሷ ከጎኔ በመሆኗ ዛሬ ላይ ለመድረሴ ከፈጣሪ በታች እሷ ከጎኔ ባትሆን ኖሮ እዚህ ልደርስ እንደማልችል ታውቃለህ። ይህንን አብርሃም ሰርታ እንደዚህ አሱባ ያመጣችው እሷ እንደሆነች ታውቃለህ። እሷ አንድም ቀን ተስፋ ቆርጣብኝ አታውቅም። የዛሬ ማጣት ነገ በማግኘት እንደሚቀየር እያመነችብኝ ጠንካራ ጎኔ ሆና ምቹ ረዳት ሆና ከህይወቴ ውስጥ ያለችን ሴት እንዴት ነው አታከብርህም፣ አትወድህም፣ ምናምን አትፈልግህም አይነት ነገር ብለ የሚስቴን ስም የምታጠፈው ብሎ እንኳን አቤላል አልጠየቀውም አይደለ? እሱ የሚለውን እያንዳንዱን ነገር ሰምቶ አይደል እንደ ትዳሩን የፈታው? የተሻለች ሴት ነው የሚገባ አይነት ነገር ይሄኛው የስተት ምርጫ ነው ልጅነት አታሎ ነው ምናምን ብሎ ትዳሩን ፈቶ ወደ ሄርሜላ እንዲመጣ ያደረገው አንደኛው የሰው ምክር አይደል እንዴ? ሚስቱ ብትለውስ ምን ይገርማል? የልጁ እናት ይሄን ብትለው ምን ይገርማል? ያኔ ይሄ እንዴት አልታያችሁም ነው? እኔ እኮ ጥያቄ ሆነብኝ። እሱ ነው እቺ ምልሽ ምን ዶታገሽ አያየሽ ደህና ነው ያለሽ ተከራከርሽ
አያየሽ መከራከር የምትችል ሰው ነች እሷ። ነገሮች እኮ ስትረስ ገብቷል። አዎ አለች እኮ። ስለዚህ አሁን እኮ መቼ ነው ያመንሽው ደግሞ ስትረስ መግባቱ አለችኝ። አሁን እያወራን ነበር እንዴ አብርሃም ደህና አይደል እንዴ ላንቺና ለኤፍሬም እንዴት ነው? በነገራችን ላይ ሩታ አብርሃም ደህና ነው ብላ የተከራከረችው እናንተ እንደምትሉት ስሟን እያጠፋችሁ እዛው ቆማችሁ እኮ መተተኛ ነሽ አንቺ ነሽ እንደዚህ ያደረግሽው እያላችኋት እንዴት ነው አሁን እኔ ነኝ እንደዚህ ያደረኩት ታሟል እንጉሰዱና አሳክሙት ልትል የምትችለው? ቆይ እናንተ ራሱ አንተ በሩታ ቦታ ብትሆን ይሄን ብትባል ደስ ይላል? ወይም እናንተ ሩታ ናት እንዲያደረገችው ምናምን የምትሉ ሰዎች እናንተ በሩታ ቦታ ሆናችሁ ያላደረጋችሁትን ነገር አድርጋችኋል እየተባለ እናንተ ብቻ ሳትሆኑ ቤተሰባችሁ እንኳን እነሱ በሌሉበት እየተሰደቡ መተተኛ ነሽ ምንድነሽ እየተባለ ቀላል ነገር እኮ አይደለም። አንድ ሰው መተተኛ ነው እኮ ሲባል በእግዚአብሔር የማታምን የሰይጣን አሽከር ምንድነው የሰይጣን አሽከር ነኮ እያላችሁት እኮ ነው። ቀላል ስም ማጥፋት እኮ አይደለም። እንዲህ እየተባለች እንዴት ነው አሁን እውነታችሁ ነው ታሟል እኔ ነኝ ያሳመንኩት እንድትላችሁ ነው የፈለጋችሁት? አረ ያገናዘብን ጎበዝ። እናንተ ከምታስቡት ነገር ጋር አይገናኝም። ነገር ግን አሁን ስትረስ ገብቷል ስላልታችሁ ምን ነው ስትረስ ይገባው? እስኪ እናንተ እየመጣችሁ ስትነዘንዙ ነው ሌላ ምን ጥያቄ አለው? አብርሃም ጎዳና ነበር ወደ አንቺ ወደ እኔ ተመለሰ ከማለት አብርሃም እንዴት ስትረስ ውስጥ አይገባ? በነገራችን ላይ እንዴት ስትረስ ውስጥ አይገባ? ካደረገው ነገር አንፃር በሚስቱ ላይም በኤርሜላም ላይ ያደረገው ነገር እንዴት ስትረስ ውስጥ አይክተተው? እንዴት ነው የምታስቡት እናንተ? አብርሃም ደግ ነው እንዴ ሰራው? አብርሃም ሰራ የምትሉትን ጥሩ ነገር ንገሩኝ እስኪ። መቼም ለሰው ዩቲዩብ ከፍቶ ይሰጣል፣ ለወገኑ ለጓደኞቹ ይደርሳል ምናምን የተቸገረ ረድቷል እንዳትሉኝ። ያንን መልካም ነገር ማድረጉ እዚህ ጋር ለሚሰራው ማይገባ ወይም ክፉ ተግባር ወይም ብልግና ክሬዲት አይደለም። ዋናው ላይ ጎበዝ መሆን ያለበት ወይም ደግሞ ጥሩ መሆን ያለበት ነገር ላይ ወንድ መሆን ባል መሆን አባት መሆን ባለበት ነገር ላይ ሆኖ ሳይገኝ እዛ ጋር ሄዶ ለባዳ ምኑም ላልሆኑ ሰዎች መልካም ቢሆን ምን ያደርግለታል? ለሚስቱ መልካም መሆን ባል መሆን ያልቻለ ሰው ለልጁ አባት መሆን ካልቻለ ያ ሰው ሄዶ ለውጭ ሰው መልካም ቢሆን ምን ጥቅም አለው? ምንም ጥቅም እኮ የለውም። በእናንተ ቢደርስ ነው ይህንን ነገር ልትረዱ የምትችሉት። በነገራችን ላይ ወይ የአብርሃም ሚስት ካልሆንሽ በስተቀር ይህንን ነገር ማንኛውም ሴት ልትረዳው አትችይም። በሩታ ቦታ ብትሆኑ ኖሮ ትረዱት ነበር። ይሄ አንተ ሀሳብ ነው እንዴ? ሲሱ ሀሳብ ይሆናል ብለው ነው ያን ከሷ ከሩታ ጋር ስላለው እሷ አጀራል ነው የማይሰራው። ለዛ ነው ያስወለቀው። ይሄ አንተ ሀሳብ ነው እንዴ? እኔ ግን አብርሃም ንግግሮች ሁሉ የታመመ ሰው ሳይሆን ራስን ነፃ እያወጣን አንተ አካሁን ራሱ የሆነ ነገር ተደርጎብህ ወደ ሩታ እንደተመለስክ አይነት ነው አክት እያደረክ ያለው። በዚህ ደረጃ እሷ ሩታ አፍቅራ በጣም ስለምትወድ ልታጣ ስለማትፈልግ ማለት በቃ ምንም ስሜን ቢጠፋ ብሰደብም እሱ ወደ እኔ ይምጣልኝ እንጂ የሚል ነገር እያደረገችም ከሆነ ትክክል አይደለም። የምሬን ነው የምልህ። ሚስት አካል ናት። ሚስት ላይ የሚደርስ እያንዳንዱ ነገር አንተ ላይ እየደረሰ እንደሆነ ወቅ አንድ ስጋ ናችሁ። ጣት ላይ የሆነ ቁስል ቢወጣ የሆነ ነገር ቢሆን ቆርጣጥለውም አይደለ? አንተ ፐርሰናል አንተን ሰው ቢሰድብ የሆነ ነገር ቢባል ደስ አይልም አይደል? ልክ እንደዛ ነው ሚስት ላይም የሚደርስ ነገር ሚስት የምትባለውም ነገር አንተን ሊያናድህና እኔ እንጃ የሆነ ነገር እንድታደርግ ሚስትን እንድጠብቅ ካላደረገ በስተቀር የምታደርገው ነገር እያስመሰልክ ነው። በቃ ሰዎች አንተ ሚስትህን ጥለህ መሄድህ በሚስት ላይ ያደረግከውን ነገር እንደገና ወደ ኤርሜላ ሄደ ከኤርሜላ ጋር ስትሆን የነበረውን ነገር ልክ ትዳር እያለው ከኤርሜላ ጋር የምትሆነውን ማለት ነው ያን እየሆንክ ከዛ እንደገና ኤርሜላን ጥለ ደግሞ እንደገና ቀስ ብለህ ታምም ያለው የሆነ ነገር ሆኛለሁ ብለህ መገልበጥ ፈልገው ወደ ሚስት ምናምን ስትመጣ ያ ነገር ተረስቶ መታመም ላይ ብቻ ፎከስ እንዲሆንልህ ፈልገህ ታሟል አይነት ካራክተር ይዘህ መጣ እንጂ ምንም አልሆንክም። እኔ መቼም የማላምነው ነገር ነው። በነገራችን ላይ በአብርሃም መታመም እኮ ስሟ እየጠፋ ያለው ሩታ ናት፣ እየተሰደበች ያለችው ሩታ ናት። ሩታ ራስ ይሄ ነገር አይገባሽም እንዴ? ቆይ ይሆናል ብለው ነው እያለሽ ነው ሜሪ። ይኸውልሽ ሜሪ አንቺም እኮ ለማን እንደምታዲ ያውቃሉ። እዚህ ጋር እኔ ምንም ነገር እኮ አይደለም። ገባሽ አይደል? እስኪ አንዴ እንደ ሰው አስቢና ማለት ነው። እኔ ለእውነት ነው። እኔ ግን በነገራችን ላይ ሜሪን አላምንም። በነገራችን ላይ ሜሪን እኔ መቼም አላምናትም። እሷንም ሜሪ ምኑ አይታመናል። አሁን ዳኒና ሜሪ አሁን ምናቸው ይታመናል? አሁን ሩታ ይኸውልሽ እነዚህ ሰዎች ከጨዋታ ውጭ እንዳያደርጉሽ፣ ነጥብ እንዳያስጥልሽ ነግሬሻለሁ። እነዚህ ሰዎች መቼም እኔ እንጃ የሚለያዩ ሰዎች አይደሉም፣ ሜሪና ዳኒ ማለት ነው። ስለዚህ አሁን ቀስ በቀስ አንቺ ታሟል፣ የሆነ ነገር ሆኗል፣ አዎ ተቀይሯል፣ ስትረስ ውስጥ ገብቶ ነው ምናምን እያሳመነችሽ ነው። በነገራችን ላይ ቀስ በቀስ ነገ ደግሞ የሆነ ነገር ታስብልሽና ከዛ በኋላ ይሄው ብላለሽ ብላ እንደማትመጣ በምን እርግጠኛ ሆነሽ ነው እሷን አምነሽ ዝም ብለሽ የምትቀባጥሪ? ነገ እንዳታለቅሽ። ቆይ ዳኒ ወደ ሕክምና መሄድ እኮ እሺ፣ መሄድ ካለበት ዘነው ነው። ወደ ቤት ነው የሚፈልገው። የት ቤታችን ነው መሄድ የሚፈልገው። እንዴ ቤት
ይኸውልህ አብርሃም ስማኝ፣ ይኸውልህ አንድ ነገር ልንገርህ። አብርሃም አንድ እሺ ቆይ ወይ ሩታ ትንሽ ንፋስ ውሰድ። ቆይ ታይ በነገራችን ላይ አብርሃም በጣም ብልጥ ነው። እነዚህ ሁለት ልጆች ሲገናኙ ምን ሊያደርጉ እንደሆነ አውቋል። ሩታ ናት ያልባነነችው። አብርሃም ሀሳባቸውን ባኑበታል። ለዛ ነው መሄድ የፈለገው። ሌላ ምንም ምክንያት ኖሮት አይደለም። እዚህ ጋር ተጨንቆ ምናምን አይደለም። የነዚህ ሁለቱ አንድነት አንደኛው ክፉ ሆኖ የሆነ ለሱ እንደ ጠላት ወይም ለሩታ እንደ ጠላት ሆኖ ቀርቦ እንደገና ደግሞ ሜሪ ደግሞ የነሱ ሀሳቢ የሆነ ተጨናቂ አይነት ነገር በቃ ከድሮ ሀሳብ ውስጥ እንደወጣች አሁን የሁለቱን አንድነት እንደምትፈልግ አይነት አክት ስታደርግ ምናምን ነገር አብርሃም መቼም እነዚህ ሰዎች ለኔ ጥሩ ይሆናሉ ወይም ደግሞ ለኔ ጥሩ ያስባሉ የሚል ምልከታ ይኖረዋል ብዬ አላስብም። በዚህ ደረጃ እንኳን ጅል ከሆነ ከባድ ነው። ለዛ ነው መሄዱን የፈለገው። አብርሃም በነገራችን ላይ እናንተ እንደምታስቡት አይደለም። አብርሃም በጣም ብልጥ ነው። አብርሃም ሞኝ ወይም ጅል ስለሆነ አይደለም አሁን 500,000 ተከታይ ያገኘው። አብርሃም እንዴት መሄድ፣ እንዴት ማድረግ፣ እንዴት መስራት እንዳለበት በደንብ የሚያቅሰው ነው። በነገራችን ላይ ሞኝና ጅል የሆናችሁት እናንተ ናችሁ። ሚላስ ለቀለበቱ ስለ አብርሃም አይደለም እንዴ እያዘዙት እንደሆነ እንዲያስተውለው። እኔም ያሳዝነኛል እኮ እኔም ዛሬ ነው ያየሁት እንደዚህ። እኔም ዛሬ ነው ያየሁት። ሳይዱን እየቀየረሽ ነው ያለችው ሜሪ። አንቺ ተቀልብሽ እሺ ስሚ፣ አንቺ ተቀልብሽ ሆነሽ አንድ ነገር አድምጪ። ትናንትና እኔ ማደርጋቸው ነገሮች የነበሩት ለሩታ ብዬ አይደል፣ ወደ ቤቱ እንዲመለስ ብዬ አይደል እያደረኩ የነበረው። አሁን ደግሞ አብርሃም ደህና እንዲሆን ነው እያደረኩ ያለሁት። እኔ ከሄርሜላ ጋር በነገራችን ላይ ምን አይነት ሰዎች አሉ መሰላችሁ በህይወታችሁ ውስጥ ወይም ከጎናችሁ ወይም በቃ ብቻ አብሯችሁ ያሉ ሰዎች ውስጥ አንድ ሊጠፋ የማይችል አንድ ባህሪ አለ። እናንተ የሆነ ነገር ውስጥ ገብታችሁ ከናንተ ጎን ቆመው ለሚያደርጉት ወይም እናንተ የምትጠሉትን ሲጠሉ እናንተ የምትሰድቡትን አብረው ሲሰድቡ ምናምን ነገር ስታያቸው በጣም በእናንተ ሀሳብ ተስማምተው እስከ ወዳኛው ድረስ በአንድ አይነት ሀሳብ ወይም በአንድ አይነት ባህሪ ከኔ ጋር አብሮ ይዘልቃሉ ብላችሁ እንዳታስቡ። እናንተ ነገር እንደሚያስጨንቁ አይነት አክት ሲያደርግ የነበረው ሰው ነገ ድንገት ተነስቶ እናንተ ላይ ከሚቀየርበት አንዱ ነገር ምንድነው? ሁሉንም ነገር ከሱ ጋር እንድታደርጉ ይፈልጋል። ህይወታችሁ ላይ የምታደርጉትን እያንዳንዱን ነገር ለሱ እንድታማክሩት፣ ለሱ እንድትነግሩት ይፈልጋል። በነገራችን ላይ አንድ ነገር ሳትነግሩት ካደረጋችሁ ያ ሰው ተገልብጦ እናንተ ላይ ጠላት ነው የሚሆነው። ልክ እንደ ዳኒ እንደ ሜሪም ማለት ነው። ሁለቱም አንድ አይነት ነገር ነው ሩታ ላይ ያደረጉት። ሩታ እሱን ረስታ ይሁን አላቅም፣ ሜሪ መልሳ ያቀረበቻት በቃ እንደዛ አይነት ነገር ነው። ዳኒ አሁን ንዴት ውስጥ የከተተው እልህ ውስጥ የከተተው ይሄ ነው። እንዴት ያው ሁሉ ጊዜ አብሬያት ሆኜ ከባሏ ጋር መታረቅ ስትፈልግ ወይም ደግሞ ከባሏ ጋር መስማማት ስትፈልግ እንዴት እኔን ታስወጣኛለች? አንተ ችግር ስለሆንክ ነው። አንተ እንዲታረቁ ስለማትፈልግ፣ አንተ የምርም ከሩታ ጎን ብቻ መቆም ፈልገ ሳይሆን መጀመሪያ ማብራት የሆንከው ሩታ እስከ ወዳኛው ከአብርሃም ጋር ተለያይታ እንድትቀር ስለፈለክ ነው። ንዴቱ ስሜቱ ምናምን ሆና መጀመሪያ ላይ በቃ ተለያይቼ እቀራለሁ አይነት ነገር በቃ አልፈልገውም ምናምን አለች። ቆም ብላ ስትረጋጋ ንዴቱ ሲበርድላትና ሁኔታዎችን በትክክል መመልከት ስትጀምር ያደረገችው ነገር አግባብ እንዳልሆነና በተቻላት አቅም ከባሏ ጋር ለመታረቅ መሞከር እንዳለባት ገባት። ያንን ለማድረግ ደግሞ አንተ አታስፈልጋትም። ምክንያቱም አንተ እንቅፋት ነህ በህይወት ውስጥ በቃ ምንም ማድረግ አይቻልም። የአንተ እንቅፋትነት ደግሞ ሰዎች ሲሄዱ ብቻ አይደለም የምትመታቸው፣ ሲመለሱም ጭምር ነው እንቅፋት የምትሆንባቸው። በቃ በሩታ ህይወት ውስጥ የተከሰተው ያ ነው። ለዛ ነው ዳኒ እንደዚህ እያንገበገበው ያለው። ወደ እምነት ቦታ መሄድ ካለበት በቃ ነው ብቻ ሰው ስለሱ የሚሆነውን ነገር እሱን በማስጨነቅ ሳይሆን እሱ የሚረጋጋበትን ከሩታ ጋር ሰላም የሚሆን ከሆነ ትንሽ ጊዜ ከሩታ ጋር መተው፣ ከኔ ጋር ሰላም የሚሆን ካንተ ጋር ከሰላም ከሚሆነው ሰላሙን የሚሰጠው ቦታ ጋር ነው እንጂ ማሰብ ያለበት እየመጣ የሆነ ነገር ስንጨቃጨቅ የሱ ጭቅጭቅ ይበዛል፣ እሱ ጭቅጭቃችንን ሳይ ይጨነቃል። ስለዚህ ብቻ በአጠቃላይ እነሱ በጭቅጭቅ የሚያደርጉት የሆነን ነገር አስገድደው የሆነን ነገር ብቻ የሆነን ሰው ስም አጥፍተው ምናምን አብርሃምን ለማዳን አይነት አክት የሚያደርጉት በቃ ከዛቸው ሩታ ናት። በቃ በነገራችን ላይ እነዚህ ሰዎች እኔ ያለ ሩታ ራሱ መተንፈስ የሚችሉ አይመስለኝም። እኔ እንጃ ሩታ እኔ እግዚአብሔር ይባርክሽ። በቃ የእነዚህ ሰዎች በቃ ያላንቺ እንዳይንቀሳቀሱ አደረግሻቸው። ያላንቺ ህይወታቸውን መምራት አልቻሉም። እነዚህ ሰዎች ያላንቺ ቪዲዮ እንዳይሰሩ አደረግሻቸው። ለማንኛውም እወዳችኋለሁ። እንግዲህ ከዚህ በኋላ ምንም የሚጠቅም ነገር ያወራሉ ብዬ አላስብም። ይመቻችሁ።